ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ብዝዝት ይበልላችሁ። ባላችሁበት መንደር፣ ባላችሁበት ሰፈር፣ ባላችሁበት ሀገር ልብስ እየተኮስኩኝ ዛሬ ደግሞ እስኪ እናውራ። ሰሞኑን ጠፍቻለሁኝ፣ አልተመቸኝም። ሙቀቱም፣ ፀሐዩም፣ ስራውም በቃ ተፈራረቀብኝ እና እንደዛ ነው እላችኋለሁ ወዶችዬ። ዛሬ ያው ይዤላችሁ የመጣሁት ትላንትና ሩታ ለአብርሃም የፖሊስ ጣቢያ ነው የፍርድ ቤት ወረቀት ሰጥተዋለች። ቡዜ ደግሞ መልስ መልሳለች ከአንዴም ሁለቴ። ያው አብርሃም አገናኝቷቸዋል። በዚህ ልክ እሺ፣ እኔ አሁን የገረመኝ አንድ ነገር አለ። ልብ ብለን ሁሉን ነገር ካየን እግዚአብሔር እውነቱን ያውጣ። መቼም እነዚህ ሰዎች ቡጥቡጥ የእነዚህ ሰዎች ነገር ብዙ መዘዝ ይዞ ይመጣል። እኔ ከዚህም በፊትም ብያለሁኝ። ቡዜ የምትለውም እኔ የምለውም አንድ ነገር ነው። ምንድነው እነዚህ ልጆች ወይ ሩታ የምትፈልገው የሆነ ነገር እንዲሆን ነው የምትፈልገው። ምን በቃ ብቻ አላውቅም። አሁን ደግሞ ይሄ ልጅ በልጅ እሺ፣ ልጅ ከጠፋባት በስሬስ ነው 24 ሰዓት አልሞላም። ትልቅ ልጅ አይደለም፣ ከፍት አይደለም። የጠፋው ሕፃን ልጅ ነው። በራሱ እጅ አይደለም ከቤት የወጣው። ገባችሁ? ስለዚህ 24 ሰዓት ይሙላ የሚባል ነገር የለም። ምንም ብንወስድ ስለ ህግ እናውቃለን። እኛ ልታሞኙ አትፈልጉ ማለት ነው። አንድ ሰው ልጁ ከጠፋበት ቡዜ ናት የወሰደችው ተባለች። ቡዜ ጋር እንዳይለም ካወቀች ወይ ደግሞ ቡዜ ጋር መሆኑን ብታቅም ራሱ ልጄ የኬሌ ወስዷል ብላ ሄዳ ለፖሊስ ጣባ አስመዝግባ ፖሊስ ጣባ ፖሊስ ቡዜን ፈልጎ መያዝ ነበረበት። ገባችሁ? እንደ ህጉ ከሄድን ማለት ነው። እኔ ቡዜ አልወሰድኩም ብላለች። በዚህን ድፍረት በዚህን ኮንፊደንስ የወሰደችው ልጅ አልወሰድኩም ማለት አትችልም። አዎ ወስጃለሁኝ፣ ምን ታመጫለሽ ትላታለች፣ ወይ ወደ ህግ ትሄዳለች እንጂ በዚህ ልክ ቡዜ ልጁን ወስዳ እኔ አልወሰድኩኝም ልትል አትችልም። ይሄ ሀሰት ነው። ሁለተኛ ደግሞ ሄርሜላ አንቺንም ይመለከትሻል ለሚሉት ሄርሜላ አይደለችም መታ የወሰደችው፣ አብርሃም አይደለም መቶ የወሰደው ማለት ነው። ይሄ ሁሉ ጦስ ምንድነው? አብርሃምና ማናት ሄርሜላ አንድ ላይ መሆናቸው ነው። እንደዚህ ቅብጥብጥብጥ አርጓቸው የምትይዘው የምትጨብጠው ነው ያሳጣት። እግዚአብሔር እውነቱን ያውጣ። አንድ ፍሬ ልጅ ገና አመት ያልሞላ ልጅ ጠፋ። እሺ ከጠፋ ልጅ እቃ ነው፣ ቡቱቱ ነው፣ ልብስ ነው። 24 ሰዓት ይሙላው 24 ሰዓት ይሙላ የሚባል አንድ አዋቂ ሰው ነፍስ የሚያውቅ ሰው ሲጠፋ ነው እንጂ አንድ ሕፃን ልጅ ሲጠፋ ህቃኑ እንደጠፋባችሁ እኔ እኮ ግራ ገባኝ። ሰው ነፍስ ያለው ሰው ነው ዳግም ማትወልጂው ልዑል የሚባል ልጅ ናርል የጠፋብሽ በጣም ትገርሚያለሽ። ዴቭ የምትባል ሰውዬ ማለት ነው። ቅርታ አድርግልኝ እንደዚህ ስልክ አንዴ ወደ ሩታ አንዴ ወደ ሄርሜላ አንዴ ወደ አብርሃም ምንድነው የሚያገለባብጥክ? ወንድ ልጅ አይደለክ እንዴ? አቋም ይኑርክ። ያም ወደዚህ ሲገለብጥ የምትገለበጥ ከሆነ ያም ወደዚህ ሲገለብጥ የምትገለበጥ ከሆነ አንተ አቋም የለህም። እሷም ራሱ አጥብቃ አንተን ያዘችው። አሁን ባለፈው ከቡዜ ጋራ ሄደክ ጠይቀሃል እንደማንኛውም ሰው። እዛ ጋር ቡዜ ነው ሆት የምታደርገው እንጂ አንተ አይደለም። አንተን ቁጥጥሯ ልታስገባ ትፈልጋለች። አንተንና ኤፍሬምን ማጣት ትፈልግም። ለምን? ከቤተሰብ ውስጥ እናንተን አጠንክራ ከያዘች አብርሃምን የምታጠቃበት መንገድ ታገኛለች ማለት ነው። ገባክ? ባለፈው አንተ አንድ ሰው ከሆነ ነገር ይማራል። ሁሌ ሲደጋገም ነገሮች ደግሞ ነቃ ማለት አለብክ። ባለፈው ማናት ፍቅር ወደ እሱ ልክ ምንም እንደማታቅ ሰው ሆና ከእናንተ ጋር አክት ስትሰራ አንተ ወንድማችን አይደለም ከቤተሰብ ትወጣለህ ምናምን ስትል ምንም አራራችልህም። እነዚህ ሰዎች እየተጣሉ ነው፣ እያጋጨው ነው ያለውት። ይሄ ነገር ይቁም አላለችም። ሌላ ይቀርና በውስጥ መስመር ራሱ እንደዚህ ነው ብላ አልነገረችህም። ገባት? እና አሁን እዚህ ጋር መጥተህ እኔ አመላችሁን አላውቅም እንዴ በወንድሞችህ ላይ እየፈረድክ እኮ ነው። እግዚአብሔር ደግሞ ፍርዱን ያወጣል እንዴ። ያቺ ወሰደችም የተባለችው አጋሯም የተባለችው ልጅ ትመጣለች። አሁን ዝም ብላችሁ እዚህ ጋር እንደምታጨበጭቡት አይደለም። ትቀርባለች ፖሊስ ጣቢያ፣ ቀልድ የለም። ትቀርብና ማን እንደወሰደ ልጁ የት እንዳለ እሷ ራሱ ትታሰራለች። ስትገረፊ ታወጫለሽ የሚል ዘፈን አለ። ስትገረፍ ስትለበለብ ታወጣታለች። ሀሰት ውስጥ እጇ ካለ ሁላችሁም ለነ አብርሃም የምትደግሱ ድግስ ለራሳችሁ ይሆናል ማለት ነው።
ገባችሁ? ቡዜ ልጁን ብትወስድ አብርሃምን ከቡዜ ጋር ሆኖ ልጁን ቢወስድ ኖሮ በዚህ ልክ ልጁ እኛ ጋር ነን ያለ ነው የሚሉት እንጂ እንደሷ ሴራ ጠምጥሞ ደብቀው ምን የሚሉ ሰዎች አይደሉም። ሰውን እኮ እንደዚሁ እያየናቸው አይደል እንዴ? ሁሉም ተንኮል እንዳለበት ማሻር እንዳለበት ሸራቸው ተንኮላቸው እራሳቸው ላይ እየፈነዳ ዛሬም መጥተው ሌላ ነገር ነው የሚሰሩብን። ዛሬም ይመጡና ሌላ ነገር ነው የሚያወሩብን። እና እኔ ቡዜ በርግጥ ወስዳለች ብዬ ወስዳ ከሆነ እንደዚህ ማድረግ ትክክል አይደለም። ልጅ ምንም ይሁን ምንም ከእናቱ ጋር ነው ማደግ ያለበት ቡዜ መልስ ከመመለሷ በፊት ብዬ ቪዲዮ ሰርቼ ነበረ። ትክክል ነው ያልኩት። ግን አሁን ቡዜ መታ ስታስረዳ ቡዜ እንዳልወሰደች እርግጠኛ ሆነናል ማለት ነው። በፊትም ሙሉ በሙሉ ሆነን አይደለም እርግጠኛ ነን። እንዴት ትወስጃለሽ? እንዴት እንደዚህ ታረጊያለሽ? አንቺ ባለጌ ነሽ ምንድነሽ ብዬ ቪዲዮ አልሰራሁኝም። ለምን በቃ የተሰማኝን አንድ እናት እንደሆንኩኝ እናት የሚሰማትን ስሜት ይሄን ማድረግ የለባችሁም። በቃ ምንም ትሁን ምንም እቺ ልጇ ከሷ ጋር ነው ማደግ ያለበት። ትክክል አይደለም የሰራሽው ቡዜ። ይሄ ወንጀል ነው፣ ያስጠይቅሻል። ከሷ ፍላጎት ውጪ መውሰድ ያስጠይቃል። አዎ ያስጠይቃል። ይሄ ሀቅ ነው። ግን ልጁ እነሱ ጋር አይደለም። በዚህ አጋጣሚ ልጅቷ እኔ እዛው ቪዲዮ ላይ ደግሞ ሰርቻለሁ። ይሄ ነገር አብርሃም ማናት ቡዜ ሳትወስድ ይሄ ነገር ለአብርሃም የተጠነሰሰ ጥንስስ ከሆነ በእጅ አዙር ሌላ ሰው ብዙ ጠላት ስላለው ልጁ በእጅ አዙር ለልጅቷ እንደዚህ በይ ብለዋት ሌላ ሰው ወስዶ ወይ ብር ከፍለዋት ከሆነ ያው ሰው በብር ነው የሚሄደው። ሰው ቤት ነው የምትሰራ። ይዝናል ብር ሰጥሻለሁ እንደዚህ በይ በቃ ቢሉ ልጅቷ ለጊዜው ብሩ ነው የምታየው እንጂ ይዞባት የሚመጣው መዘዝ ምንም የምታውቀው ነገር የለም። እንደዛም ሊያደርጉ ይችላል። ወይ ደግሞ ትንሽ ስትቆይ ሩታ ወይ ልጁን አምጥተው በር ላይ አድርገውልኝ ሄደዋል እነሱ ራሳቸው ነው የወሰዱት ልትል ትችላለች። የሷ ለምን ምንድነው ያለው? ሮቤል ነው ሮቤል። እኔ ስሙም ራሱ አይገባኝም፣ ግን ሮቤል ነው ስሙ። ሮቤል የሚባል ልጅ ስም አውቃለሁኝ። ስሙ ራሱ እኔ በቃ የሆነ ቀፋፊ ነገር ስለሆነ ሰላም የለውም እሱ ያለበት። በእሷ ዙሪያ ያሉ ሰዎች በሙሉ የቱ ነው ሰላም ያለው? ኤኬሌ ሰላማዊ ነው፣ ኤኬሌ ቁም ነገረኛ ነው የምንለው ሰው አለ? በሩታ በኩል ያለ ሰው አንድ ሰው ቁም ነገረኛ የለም። አንድ ሰው እሷን ይዞ ወደ ገደል የሚገባ እሷን ይዞ ወደ ጦስ ጡንቡሳስ የሚገባ እንጂ ለእሷ ምንም በቃ የሚያስቡ ነገር ምናምን የለም። ቢያስቡላት ትዳሯ እንዲበተን አያደርጉም ነበረ። ስለዚህ ልጁን አንቺ እንትን በይ እንጂ ልጁ የገባበት ቦታ ገብቼ ልጁን አወጣለሁ። እንዴት ነው ቡዜ ከወሰደች አንተ እሱ ያለበት ቦታ ገብተም ታውጣ? ልጁ ያለው እነሱ ጋር ነው። የምትረዱ ከሆነ አንዳንድ ሰዎች ልክ እንደ ዴቭ ጭንቅላታችሁ ድፍን ካላለ ወይ ጆሮአችሁ ድፍን ካላለ ልጁ ያለው እነሱ አካባቢ ነው። ለምን አንድ ሰው እንዴት ነው አሁን ደግሞ የሆነ ነገር ይሉና በቃ እንደዚህ ነው ወይ እንደዚህ ያደረጉ እነሱ ማትለው ነገር የለም። ልጁ ሲገኝ ታያላችሁ። አሁን ወይ ልጅ ይሄን ሆይታ ታነሳለች። ምን ትላለች? ወይ ልጁን አንጥቶ በራፍ ላይ ያደረጉልኝ ትላለች፣ ወይ ደግሞ የሆነ ነገር ነው የምትለው። ማትለው ነገር የለም እሷ። እግዚአብሔር እውነቱን ያውጣ። እኔ ካሁን በኋላ እቺ ልጅ እኔ እንጃ ከሚዲያ ራሱ ጉልቅ ብትልልን ደስ ይለናል። በቃ ራሷን ችላ እየሰራች አለ። አብርሃም ትተዋት ወደ ስራቸው ወደ በቃ እሷ ትከተሉኛለ። እሷ ናት እየተከተለቻቸው ያለችው። እሷ ናት ቂጥቂጡ ስር ዛሬም በሆነ ምክንያት በምንም እያለች የምታገኘው እንጂ አብርሃም አይታችኋል። ከሷ ባለፈው ከፍቅር ጋር ሆኖ ጠርተዋቸው ከነገሯቸው ጊዜ 2 ቪዲዮ 3 ቪዲዮ ለቀዋል ከሄርሜላ ጋር። የአሜሩን የሆነች ልጅ ምናምን አልሰራውባትም። ልጅቷን እንትን ብለዋል አምጥተዋታል። የሆነ ቆንጅዬ ቅመም የሆነች ልጅ ያው እናንተ ለመሸቀያ ነው እንጂ መቼም እናንተ ተውስኪ ውስጡን ለቄስ እንተው። የኢትዮጵያን ዩቲዩበሮች ግን ጀግናዎች ናቸው፣ አደንቃቸዋለሁ። ጎበዞች፣ የፍቅር ጀማዎች። እኔ ራሱ አሁን ቆይ ቻናሌ እንደዛ ብዬ ነው የምቀይረው። የፍቅር ጀማዎች ብዬ እንትን እላለሁ። ቀጣሌውን ቀጥልበታለሁ ማለት ነው። እውነትም ፍቅር ናችሁ፣ ግን ፍቅራችሁ ልታጣጥሙ አልፈቀዱላችሁም አንዳንዶቹ ማለት ነው። በቃ እያሰቃያችሁ ነው። ስቃይ ነው ይሄ። እና ቡዜ በቃ ከቻልክ እኮ ከሀገር ውጣ ብለዋለች። በቃ እቺ ልጅ እያኖረች አይደለም። በቃ ከቻልክ የሆነ ነገር ፈጥረክ ውጣ። እሺ ልጁስ እየሰራ ያለው ድርጅት አለው ተብሏል። ምን እንደሆነ አናውቅም። የምን ድርጅት እንደሆነ አናውቅም። ምን እንደከፈተ አናውቅም። ማስታወቂያም ራሱ አልሰሩልንም ምን እንደሚሰራ። እና ለማን ነው ጥሎ የሚሄደው ቡዜ? እሱ እንዴት አድርጎ ነው የሚሄደው? ሸጦ ነው? ጥሎ ነው?
ምን አድርጎ ነው የሚሄደው? መቼም ውርቀቱን ነው የምትፈልገው እሷ እንጂ ሰላሙን አይደለም የምትፈልገው። እና ልጁን እኛ ሄደን ስለጠየቅ በእጃ ዙር ሄደክ ልጁን ወሰድክ። አንዴ ቡዜ ወሰደ ትላላችሁ፣ አንዴ ማነው አብርሽ ወሰደ ትላላችሁ። እናንተ ራሱ አቋም የላችሁ፣ አቋም አልባዎች ናችሁ። አቋም ቢኖራችሁ በአቋማችሁ ትጸናላችሁ፣ በአቋማችሁ ጽንት ብላችሁ ትቆማላችሁ። ከዛ እነሱ ከሄዱ በኋላ እኔ ደውዬ ስልካቸው አይሰራም እሱም ዘግቶ እንዲሆነ ትላለች እያት ስታስረዳ ራሱ ውሸቷ ያስታውቅባታል። እሷ እንድታብድ ተፈልጎ ነው አለ። ትበዳ ብዙቱ ጨርቅ ስጣት ቀዳድና ትልበስ። እሷ እንድታብድ ነበረ። እሷ መቼም አታብድም። ልጄን አገኛለሁኝ፣ እነሱ ደግሞ ዋጋቸውን ያገኛሉ። ዛሬ ይሆናል። እስኪ ምን እንደሚሆን እናያለን፣ እንጠብቃለን። ዛሬ ሐሙስ ነው። ነገ ትላንትና ነው የተለቀቀው ቪዲዮ። መቼ እንደሰሩ አላውቅም። በርግጥ ትላንትና የተለቀቀው ወይ ትላንትና ራሱ እነሱ ፖሊስ ጣቢያ ናቸው፣ እኛ እናውቅም። እና ስለዚህ የውሸት ብዛቷ እኔ ምንም ልላችሉ። ቡዜ በዚህ ልክ ብትወስድ ወስጃለሁ ምን ታመጫለሽ ነው የምትለው። ወስጃለሁ ምን ታመጫለሽ ነው የምትለው እንጂ ውሸት አትዋሽ አበደን። ማን ነው አሁን? እኔ ደግሞ በቃ ሄርሜላ አንቺን የሚመለከትሻል። ምን አገባት ሄርሜላ ስለ አንቺ ልጅ? አንቺ ልጅሽን መጠበቅ ካልቻልሽ እንደፈለግሽ እንደ አርሽ ጡብ አድርገሽ ከሄድሽ ሄርሜላ ያንቺ ልጅ ትጠብቅ እንዴ? ደግሞ አብርሃምን ጠበቀችና ወሰደችው። ደግሞ ልጅሽን ምን ታርግልሽ? ልጅሽን የመጠበቅ ልጅሽን የመንከባከብ ለዚህ ነው ቡዜ ለልጅሽ አትሆኝም። በቃ እውነት ትክክሉን ስነግርሽ ማለት ነው። ለልጅሽ አትሆኝም አንቺ ለልጅሽ እናት መሆን ስላልቻልሽ፣ ስለዚህ ልጁ ቤተሰብ ጋር ሄዶ ይደግ ያለችው እውነቷን ነው። የምሬን ነው የምልሽ። እውነት ጠፍቶ ከሆነ ማለት ነው። ደግሞ ሲጀመር ልጁ አልጠፋም። በዚህ ልክ በልጅሽ ላይ አታሟርቺ በኢየሱስ እናቴ። እኛ ደም እንባ አልቅሰናል ከዚህም በፊቶች ስንት ሰራተኛ የኢትዮጵያ ሀራሞች ልጆች እየገደሉ እያረዱ ስንት ነገር እያደረጉ ብዙ ስቃይ አሳልፈናል። አረብ ሀገር ተቀምጠን ኢትዮጵያ ናት እንደ እች ሀገር እስከምንል ማለት ነው። ስንት ልጆች እግዚአብሔር ያንን አይመልስብን። ጋፕ ተደርጓል። እያስታወሽ ነው መሰለኝ። እነዛ ሰዎች እንዲነቃቁ እያደረግሽ ነው መሰለኝ። እነዛን መንፈሶች እንዲነሱ መልእክት ደውልሽን እየደወልሽ ያለ ይመስለኛል እንጂ ልዑል አልጠፋም። ሲጀመር ልጇ ቢጠፋ እንደዚህ ትሆናለች እንዴ አብርሃም ብሎ ሲል እና ምን ልትፈልገ ነበር? ልጄ ቢጠፋ ነው ያብዳለሁኝ። አይገርማችሁም እንዴ? ያለበትን ሰላም አንተ ጋር አለ ብላ ነው አንተ ስትረጋጋ። አረባከን እውነትን ያልከው አቶ ዴቭ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ መቼም አትማርም መቼም። አንዴ አንተ እስኪ ወደ እነሱ ህይወት ከመጣክ ስንት ጊዜ ነው ሩታ ላይ ውሸት ያስከው? ስንት ጊዜ ነው ተንኮለላዋ ላይ ያየኸው? እዛው ነው እዛው እንቦጭ እዛው ዶጭ ረደዛ እንዴ። አንዳንድ ጊዜ እኮ ስርዓት ያለው ነገርም እንትን አለው። ያልጠፋው ሊጠፍቷል። ልጅስ ሳሌ መቀደም ለታመጣ እንዴ ልጇን ከየት ታምጣላት? ቡዜ እሷ የጣለችው ነፍስ ያለው ልጅ እሷ እኮ ትክክለኛ ራሱ ጠፍቶ ቢሆን እነሱ ነው ብላ በወንጀል ራሱ ከምትከሳቸው ወይ እውነት ልጁ ራሱ እንዳለችው ቡዜ ሌላ ሰው ራሱ ወስዶት ከሆነና ወደ እኔ መካኙ ራሱ ከሆነ እንዳናፋልጋት። ይሄ ልጅ የእሷ ብቻ አይደለም፣ አብርሃምም ወልዷል። እኔም አክስት ነኝ፣ ቤተሰብ ነን። ስለዚህ እውነት ራሱ ቢሆን እውነት ነው፣ እውነት እየመሰለ አይደለም። አብርሃምን በዚህ ልክ ዝም ያለው ለምን? በውሸት እህት ወስዳለች ስላለችው ነው። እኔ ጋር ደግሞ ስላሌለ ነው። እውነት ነው። እሱ ጋር ቢኖር እሷ ጋር ቢኖር በምንም አይነት ታምር አልደብቅም። ብዙ ደግሞ ቡታጅራ ያላችሁ ልጆች ድራማ አትስሩ። አምጣ ልጁን እያለች ነው ያቺ ደግሞ የሆነች መርፌ ፊት ምን መርፌ ፊት ናት? መርፌ አፍ ናት እንጂ ሀራም ናት እሷ ናት። ለዚህ ሁሉ ጦስ ጥንቡሳት የምትጠየቀው መታ ህይወታቸውን በጠበጠች። ከዛ ይሄው በእሷ የመጣ ሴጣን ዛሬ አልበርድ ብሎ ይሄን ቀቀሻል ዝም ብሎ ምንም ረፍት በቃ የሰው ነፍስ መሰለኝ እየፈለገ ያለው። እኔ በቃ ሩታ አሁን እንደዛ ነው። እኔ በፊትም ፈርቻለሁ። ወይ የሆነ ሰው ከሶስቱ የሆነ ሰው ህይወቱን ማጣት አለበት፣ ግብር ማስገበር አለባት መሰለኝ። ያ ካልሆነ በስተቀር ምንድን ነው ታዲያ እንደዚህ የሚያረጋት እንዴ? ሰው ልጅ በግድ ከኔ ጋር ካልኖርክ ተብሎ እንደዚህ ማበድ። አንድ ያልጠፋው ሊጠፋ ቤት አልጠፋም ልጁ። ለምን እንደዚህ ትላላችሁ ምናምን አትበሉ። አልጠፋም
ይህን ነው የሚጠፋው። ከፍት ነው እንዴ? ሌባ ወሰደው እንዴ? ከዛ ምንድን ነው እሱ እንዴ? በኢየሱስ ክርስቶስ። እሺ እንደዛ ከሆነ እኮ አጋሯን ራሱ ማስጠየቅ አለባት በፖሊስ። እሷ እንደዛ ቢሆን ተንኮል ባይኖር ልጅቷ ትምጣና ልጅቷ እሺ እንትን ትበል። አትመጣም ልጅቷ። ለምን አትመጣም? ከነ አብርሃም በላይ እሷን አመንሻት። አጃኢብ ነው ወላሂ። ኦሆ ጉድ ነው እኮ። በይ 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 እኔ እናት ጎመን በጤና ብሏል ያገሬ ሰው። ሰላም አውርዱ። ሰላም ካላወረዳችሁ እናንተ በቃ ቡዜ እንዳለችው ነው። አብርሃም ወደደም ጠላም ፓስፖርትን አልተቀበልክም እንዴ እስከዛሬ? እሱ ራሱ ወደ ህግ አያደርሳችሁ። ሪከርድ አለብክ። ምን ጥስዮ በዚህ ገብቶ እንዴ? ሪከርድ ምንድነው? ሌባ ነው ህይወት ሲገልን የተያዘው ምንድነው ሪከርዱ? አዎ ይላሉ ደግሞ እነዛ ሁለቶቹ አንድ አይነቶች በጎች። ሩታ ትንዳችሁ እያላችሁ ተከተሏት። የትኛው እናንተ ግልገሎቿ ናችሁ? ማን ናችሁ ብትሉ ዴቭና ኤፍሬምና የለየለት በቃ የለየለት። እኔ የሩታ ካልሆንክ ልሙት። አግባት ሩታን፣ አንተ አግባት፣ ችግር የለውም። ፈቷታል ወንድምክ። በቃ በዚህ ልክ አንተ ለሷም ተቆርቋሪ ከሆንክ በቃ ወንድ ሁን። ወንድ ሽተት። ከዛ በተረፈ ምንም ማድረግ አንችልም። ለምን ተው እረፍ፣ ከመሀላቸው ውጣ ተባልክ። ባዳው የውጭው ቤተሰቡ ምኑ አለክ። አንተ ያው ነክ እና አንተ አሁን ሄርሜላ ተብዬዋ ሂጂ አላት ደግሞ የንቀ ይው እናንተ ናቃችኋትም አልናቃችኋትም ወደዳችኋትም አልወደዳችሁም አብርሃም ወዷት አክብሯት አብሯት እየኖረ ነው። ቀጥል እያላችሁ ማለት ነው። በቃ ስተኙ ራሱ የሆነ ጭስ ይወጣል ከውስጣችሁ እንደዚህ ቦሎለለለ እንዳለ። ልክ ከቆርቆሮ ቤት ውስጥ ጭስ አይወጣም፣ ከሳር ቤት ውስጥ ነው ጭስ የሚወጣው። ታውቃላችኋል መቼም ቡታጅራ ዙሪያም ሳር ቤት አይጠፋም፣ ሞልቷል። ባሽ ነው ስሩንም ኡራጌ ሀገር ጎጆ ቤቶች። ስለዚህ ጭሱ በቃ እንደዛ እንደ ጎጆ ቤት ውስጥ ቦሎሎሎል እያለ ነው ከውስጣችሁ የሚወጣው ማለት ነው። በተኛችሁበት በአልጋችሁ ላይ ቀጥል እያላችሁ አብረሽና ሄርሜላ ምን እየሆኑ ነው? ምን እያደረጉ ነው? ሌላ አሁን እናንተ እንኳን የቀራችሁ ቤቷ ውስጥ ካሜራ በድብቅ መቅረጽ እንትን ማለት ማስቀመጥ ብቻ ነው የቀራችሁ። እንደምንም ብላችሁ በቃ ብትችሉ እሱን ነው ማድረግ የቀራችሁ። ገባችሁ? እሷ ኤፍሬምን አስጠፍራ ማሳሰር ትችላለች። ከአንዴም 3 ደፍረሃታል። ቤቷን በድፍረት ረግጠሃል። ገባክ? ካሜራ እንትን አላት፣ ቪዲዮ አላት። አንተ ራሱ መቀመቅ ታስገባሃለች። አንተ መቀመቅ አስገባቸዋለሁ ስትል ራስን መቀመቅ እንዳትገባ። ይሄን ሁሉ በቤተሰብ ዙሪያ አረቆ እውነት የሚበርድላቸውማ ከሆነ የሆነ ነገር ያስፈልጋቸዋል። እዛ ስፈራ ያሉት በዚህኛው ወገን በጀማ ፍቅሮች ሳይሆኑ በዛኛው ወገን ያሉት የሆነ ነገር ያስፈልጋቸዋል። መርፌ መወጋት አለባቸው። መርፌ ካልተወጉ አይቻልም። በቃ ሰላም አይሆንም። ሰላማቸው የሚገኘው እዛ ጋር ሄዶ የሆነ ነገር ጠቅ ተደርጎ በደንብ መውጋት ነው። ሲወጋ ደግሞ በቃ በትንሹ አይደለም፣ በደንብ ቂጡ በቃ እስከሚበሰብስ መውጋት ነው። ከዛ አርፎ ይቀመጣል ማለት ነው። የሰራውን ቪዲዮ አላዩም እንዴ? እኔ ካሁን በኋላ ከኤፍሬም ጋር መገናኘት አልፈልግም፣ ከተገናኘውም ለጥል ነው የምንገናኘው ብሏል። በቃ ትዕግስት ሲበዛም መጥፎ ነው። ማር ሲበዛ ይመራል ይላል ለሀገሬ ሰው። ትዕግስትም እንደዛው ነው። ስለዚህ ያልጠፋውን ሊጠፋ ልጅሽ ቢጠፋ አንቺ እንደዚህ ቆመሽ ትሄጃለሽ እንዴ? ትቀልጃለሽ እንዴ? ልጅ እኮ አመጠሽ የወለድሽው ልጅሽ ነው። ጠፋ እያልሽ ያለሽው ወሰዱብኝ፣ ጠፋብኝ። ስንቴን የወሰድሽብኝ አልሻት ቡዜን። አጃኢብ ነው። ስንቴን የወሰድሽብኝ ልጅ፣ ስንቴ ወሰደችብሽ? እኛ ስትወስድብሽ ከዚህ በፊት አላየንም። ቡዜ ልጅሽን አልነጠቀችሽም። እብደት ላይ ካላችሁ እብደታችሁን እግዚአብሔር ያቀዝቅዝላችሁ። ጡትሽ ራሱ አይዝሽም እንዴ? አታጠባም እንዴ እናንተ? ምን ቆይ ለምን ለነገሩ ነው ሞኝ ነኝ እንዴ? ያልጠፋው ልጅ እያጠባች ነው እንጂ እዚህ ቅስር ብላ የምትመጣው እንጂ አንድ እናት የምታጠባ ቢሆን ይሄን ያማታል። እንደዚህ እየተወራጨች ራሱ ማውራት አትችልም። እኛም እኮ ወልደን አሳድገናል እህቴ፣ ወልደን አሳድገናል። አይደለም 4 ቀን 3 ቀን ልጅ ሳይጠባ ይቅርና ለተወሰነ ከእንቅልፏ የሆነ ህፃን ልጅ ተኝቶ ከእንቅልፋቸው እስከሚነቁ ራሱ ሲይዘን እንዴት ነው የሚያመን? እዚህ ስር
ጡት ታውቃላችሁ መቼም እናቶች ጡታቸውን ልናስተዋቸው ስንፈልግ ራሱ እንዴት ነው የሚያመለሱ ለሳምንት ለምናምን። እሷ ግን ልጇ ጠፍቶ ልጇን ማታጠባ ምንም ማተን ጡቷ ምንም እንዴት ነው እጇ እንደዚህ ብታንቀሳቀሰው? በዚህ ራሱ ውሸት መሆኑን አታውቁም እንዴ? ኧረ በእናታችሁ እግዚአብሔር ልቦናችሁን ይመልስላችሁ። ዴቭን ደግሞ ብሎታል ቡዜን ማናት ሄርሜላቱን ታፍራለህ ብለውታል። ምን ያሳፍረኛል? ከእውነት ቦታ ነው የምቆመው አለ። እውነት ቦታ ቆመ ሞተሃል አቦ አንተ። በቃ ይኸው እንደ ኩበት ውሃ ላይ የተጣለ ኩበት ወይ አይሰምጥ ወይ አይሄድ፣ እንዲሁ ዝም ብሎ ነው የሚከባለለው። ንፋሱ ያወዛውዘዋል ማለት ነው። የውሃው ንፋስ ማይበሉ ማለት ነው። በቃ አይሰምጥም ወይ በስብሶ እዛ ቡሩስ እያለ እንትን ይላል ወደ ዳር። በቃ መጨረሻ ላይ እንትን ይላል እንጂ እስኪ ኩበት ጣሉ ውሃ ላይ አይሄድም። ቁጭ ነው የሚለው ወዳና ወዲህ እያለ ማለት ነው። በቃ እንደዛ ነው የሆነው ዴቭ። አሁን ቆይታ ያላችሁ ከ3 ቀንና ከ2 ቀን በኋላ ደግሞ ልጁ ሲገኝ ግልብጥ ይልና ከነቡዜ ጋር ወይ ደግሞ ማነው ፍሬምን ይጠራና ምን ማረጋችሁ ነው ግን ይላል። አነጋገሮች ይናል ምን ማረጋችሁ ነው ግን ከዛ እጁ እንዲህ እያደረገ ማለት ነው። ምንድነው እሱ እንደዚህ አይነት አማርኛ ቆፍጠን ማለት ነው። አቦ የእናንተ ከወንዶቹ ከነጋሽዬ ቤተሰብ እውነት ከወንዶቹ ሴቶቹ ናቸው ቆፍጣናዎች። አይታችሁ ከሆነ ለምለምን ራሱ ይዋት ከወንድ በላጥ ጀግና ናት። ቡዜም እንደዛ ቁርጥ ያለ በቃ ወደዚህ ወደዛ ወደዚህ ኤኬሌ ተጎዳ ኤኬሌ ጋር ኤኬሌ እንደዚህ ሆነ ኤኬሌ በቃ አትልም። አርፋ ያዘችውን መስመር ይዛ ትገሰግሳለች። እንደዚህ አይነት ነው ሰው ማለት እንጂ ንፋስ ወደ ነፈሰበት እንደ እንትን ምን ነፍስ ከሆነ ምን ትርጉም አለው እንዴ? ቀስት ማሳያነን እንደኛ ወደዚህ ወደዛ ወደዚህ ወደዛ የምትለው አቋም ይኖርክ። ልጁ እውነት ቢጠፋ ኖሮ እንኳን አንተ እኛ ራሱ አንለቃቸውም። ልጁ ያልጠፋውን ልጅ እንዴ ነገ ሲገኝ ምንድን ነው የምትሉት? ህግ ጋር ደርሰናል አላችሁ። ህግ ህቃ ጫወታ ነው እንዴ? ነው ሳንቺ እንደተባለውን ቡዜ እንዳለችው እሷማ ከዛ ውስጥ ሰው አላት እንጂ በጤናው አይደለም ብላለች። እንደዛ ሆኖ በብር እንትምቲ ከሆነ በኋላ ያ ሰውዬ መቀመቅ ነው የሚገባው ካንቺ ጋር ማለት ነው። ካንቺ ጋር የሚሰራው ፖሊስ ተብዬው ገባሽ? ይው አይደለም የኢትዮጵያን ብር እኛ አረብ ሀገር ላይ እንደዚህ ለባችንን ጠብ የምናደርገው ነው የሚበሉት። የትኛው መንግስት ሰራተኛ አረብ እንትን ብቻ አይደለም ፖሊስ ብቻ አይደለም፣ የትኛው መንግስት ሰራተኛ ታውቃላችሁ። ግን እንደዛ መሆኑ መንግስት ከኛ ላይ ካለንበት ሀገር በሙሉ ግብር ይቀበላል። የአረብ ሀገር ሴቶች ሆኑ ወንዶች በነፃ አይደለም እኮ እዚህ ሀገር የምንኖረው፣ ሸጦናል በብር እንደዚህ ቸብችቦ ማለት ነው። ላባችንን ጠብ አድርገን የምንሰራው እንደ ምን በቃ እንደ ምን ልበላችሁ ጧ እያረጉ ነው የሚበሉት። ከዛ ለመንግስት ሰራተኛ ላይ የትኛው ይከፈላል ማለት ነው። እኛ ደሞዝ አገር ቤት ያሉት በግብር ከኛ ላይ ይወስዳል፣ ቤተሰቦቻችን ይከፍላሉ። ታዲያ ስለዚህ ይጠየቃል ልጅ ፈልጌ ነው። አንቺ ጋር የሚሰራም ያንቺ ብር አያድነው፣ ህግ ነው የሚያድነው ሰው ልጅ። ህግ የሚባል ነገር ለአንቺ ብቻ የቆመ ህግ የሆነ ነገር ፈስም ይፍሱና ሄደሽ አንቺ ህግ ጋር አንቺ ግን ስትሰሪ እነሱ ያልፉሻል። አብርሃም እኮ ያጠገበሽ አንቺን ብቻ ነው ጥጋብ እንዲሰማሽ ያደረገሽ ማለት ነው። እንደዛ ድራማ ላው ላይ ስትሰሪ እሱ ቸፕ ቢያስደርግሽ ይሄ ሁሉ ድራማ ላው ላይ አሰሪም፣ ሁለተኛ አጠገቡ አደርሽም። እሱን በቃ ይንከባከብሻል እንደ እንቁላል። ዛሬም የልጄ እናት ናት እኔ ክፉ ባሷ ላይ አልሰራም ይላል። እሷ ግን ያው ናት እንቦጭ፣ እዛው ተመልሳ እንቦጭ፣ እዛው ተመልሳ መጨመላለቅ፣ እዛው ተመልሳ መግማማት የምትፈልገው አብርሃምን ስላጣሽ ብቻ እንደዚህ የሚያደርግሽ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እሺ ታስጠያለሽ በጣም በቃ ራስሽ ነሽ አልፈልግም ያልሽው። ራስሽ ደግሞ በምፈልጊበት ሰዓት ስፈልግ ማነሳት ስፈልግ ምጥል ያልሽው ሰውዬ የለም አይመጣም። ይው ማንም ሰው በህይወቱ ቢኖርም ባይኖርም እኔ ወደ እሷ አልመጣም ነው ያለው። እንደዚህ ምን ያቃጥላችኋል? አልፈልግም ካለ አልፈልግም ነው። ችለሽ ራስሽን ኑሪ። አንተ እየመጣህብኝ እሱ እኮ አልመጣም አጠገብሽ አልደርስም ሲል
የሆነ ነገር ትፈጥርና ልክ እንትንትንና ይኸው እንደዚህ ሆኖ በዚህ ገብቶ አትደርስብኝ ብዬ ደርሰህብኝ። ፈጣሪ ትዕግስቱን ይስጠን ብቻ መጨረሻውን ያሳየን። እኛ መጨረሻውን ይናፍቀን። አሁን ደግሞ ልዑል ሲገኝ ደግሞ ሌላ አጀንዳ ይከፈታል። ሌላ አጀንዳ አሁን ደግሞ ወይ እኔ አሁን የፈራሁት ምን እንደሆነ ታውቃላችሁ? ወይ የሆነ ነገር በቃ ወይ አብርሃምን እና እሷን የሚለያዩበት የሆነ እንትን ፈጥረው ሄርሜላና ቡዜ ናቸው እንደዚህ ያደረጉት ብለው ልጁ ወደ ሄርሜላና ወደ ቡዜ በቃ እንትን በቃ የሆነ ነገር እኔ ፈርቶኝ ውስጤ ፈርቷል። ታውቃላችኋል፣ ሴቶች ስንሆን እኮ ብዙ ነገር እናውቃለን። የሚመጣውን ነገር አርቀን ነው የምናየው። ኧረ በስመ አብ ኧረ በስመ አብ ብለን ራሱ አይተውም። ይሄ በበስመ አብ የሚተው አይደለም። በምን እንደሚተው 7 ጊዜ መጠመቅ አለበት ወይ 7 ጊዜ ወይ 3 ጊዜ ወይ ደግሞ በቃ ለማንኛውም 3 ጊዜ ጥምቀት ያስፈልጋል። ለ21 ተጠምቆ ካልሆነ በስተቀር አይለቅም። እነሱን የያዘ አባዜ መቼም አይለቃቸውም። መቼም በቃ ከቻለ አብርሃም አሁን ልጁ ይገኝና ልጁ በቃ እንትን ካለ በኋላ ወይ በህግ እሷን ከላዩ ላይ ማቆም፣ ስሙን እንዳታነሳ፣ አጠገቡ እንዳትደርስ፣ በእሷ ዙሪያ ያለ እስከ ወንድሞቹ ጭምር ካጠገቡ አርቆ ሚኖር ከሆነ ነው። ከዛ ይሄንን ማያረግ ከሆነ ደግሞ ቡዜ እንዳለችው ከሀገር መውጣት ለ1 5 ዓመት በቃ ከሀገር ወጥቶ ወልዶ ከብዶ መመለስ አለበት እንጂ እቺ በቃ አታኖረው። ከዚህም በፊት ምን ብላለች ቤቲ? ምንድነው ሀሳቧ ምንድነው ፍላጎቷ ብሎ ሲጠይቃት አብርሽ እሷ አንተ ከማንም ሰው ጋር እንድትኖር አትፈልግም። በራሷም ወስናለች፣ በአንተም ወስናለች። ይሄ ነው የሷ ፍላጎት ብለዋለች። ያኔ ወደ እነሱ ተመልሻለሁ፣ እዛ ያለው ነገር ሰልችቶኛል፣ ከጥፋት በስተቀር ሌላ ነገር የለም ምናምን ብላ የመጣች ጊዜ ጠፋሽ። ደግሞ እናንተ ምንም ሰው ሲቦጣቦጥ ራሱ የለችም። እንኳን ያልኖረች ብትኖር ደግሞ ከዚህ ይብሳል። ቡጡቡጡ ማለት ነው። የእሷ ቡጡቡጡ ደግሞ በጣም ይደብራል። እና ስለዚህ ከባድ ነው ልላችሁ ፈልጌ ነው። በጣም ከባድ ዘሬርን ረስማ እኔ እንደዚህ አይነት ህይወት እኔ እንደዚህ አይነት ምስቅልቅሉ የወጣ ህይወት አይቼ አላውቅም። እንዴ ሰው በገዛ እጁ በገዛ ቤቱ በገዛ አገሩ ሰላም ያጣል እንዴ? እኛ ራሱ ሰው ሀገር ያለ ነው እንደዚህ ሰላም አላጣንም። እናንተ እኮ በገዛ እጃችሁ ሰላማችሁን ታጣላችሁ። በገዛ ሰው እኛ ሀገራችን ገብተን መቼ ይርፍ እንደ የኛ እጣ ፋንታ ይድረሳችሁ እንዳለ እርግማን ነው የሚሆንባችሁ። ሁሉ ነገር ዝግትግትግት ብሎባችሁ ይችን የአረብ ሀገር ስቃይን ቅምስ ብታረጉ ቄጣችሁ ወትፋችሁ ትሰሩና ከዛ ምን ነው ጌታ ይቅር በለኝ ለሰራሁት ኃጢአት በሙሉ ይቅር በለኝ ብላችሁ ንስሐ ትገባላችሁ፣ ንስሐ ትወስዳላችሁ። አሁን እንደዚህ እያበዳችሁ ምኑን ንስሐ ትወስዳላችሁ? ምን ሰላም ይኖራችኋል? እኔ ከሁሉም ትላንትና ያናደደኝ ዴቭ ነው። ከሁሉም በቃ አክቶቹ በሙሉ ልክ ወዳው ተቀይሮ ገረማት ሄርሜላ ራሱ። ኧረ ለአንተ ራሱ ይከብዳል እውነት ስማሙድ። ከዛ ምን አላት ግርም ምን ያለኝ እዛ ጋር ማለት ነው እጇን ያዛትና አብርሽ ለበይ ነው ያላት። እንዲህ በቃ በአፉ ራሱ አላትም እንዲህ ነው ያላት። በምልክት ሳይ ጸጥ ነው ያለችው። እሷ ሩታ ብትል ለምን እናገራለሁኝ ለማን ብዬ ነው የምትለው። አያችሁ በምልክት ብቻ ቁስ በያላት። በቃ ሴት ማለት እቺ ናት። ባሏን የምታከብር የወደፊት የልጆቿን አባት የምታከብር የሱን በቃ እንትን ቅጥል ትላላችሁ። በቃ እየተቃጠላችሁ እድሜ ያለማችሁን ትኖሩ ይሆን አይዶን ነው እንዴት እንደምትሆኑ ከባድ ነው። አደጋ አለው። ይሄ አደጋው መች እንደሚቀንስ ነው እኛ ግራ ይገባል። መች እንዴ በሰላም ሀገር ሰው ሰላሙን ያጣል። ያልጠፋው ሊጠፋ እግዚአብሔር እንደባል እኔ እንጃ ብቻ እኔ ምን እንደምል ራሱ መቼ ነው ልጁ ተገኝቶ ደግሞ በቃ የሆነ አጀንዳቸው ይዞ ምን ብለው እንደሚመጡ ግራ ገብቶናል።
ቡዜን ብቻ ነው የከሰሰችው እያለ ነበረ ፈረንጁ። ቡዜ ተከሰሻል፣ ከቻልሽ ልጁን መልሺው፣ ተከሰሻል እያለ ነበረ። ግን አንቺንም ይመለከትሻል ብላታለች ሄርሜላ። ፈጣሪ ትዕግስቱን ይስጠን። ስሩንም ባንቺ ይብሳል። ቡዜ እግዚአብሔር ብሎ እሷ ሄዳ ብቻ ተከሰሰኝ ብላለች። በይሉንታ የልጃችን የወንድሜ ልጅ አጠገቧ አለ፣ ምንም ብንሆን ተዛምደናል የምለውን ነገር በትዕግስት ያለፍኳትን በምረት ያለፍኳትን በሙሉ መንገድ ትሆነኛለች ብላለች። ትሂድና ትሞክረኝ። በስም ማጥፋት ልጁ እሷ ጋር አለመሆኑን እንዴ ብዙ ነገር አለ እኮ እዛ ጋር። አሁን ለምሳሌ ጥበቃ የሚባል ነገር አለ። ጥበቃው ቡዜ መታ ልጁን ይዛ ስትሄድ አይተሃል ይባላል። አብርሽ መጥቶ ይዞ ሲሄድ አይተሃል ይባላል። ብዙ መዘዝ አለ እኮ። ዝም ብላችሁ እናንተ እንደዚህ ቀብጠርጥር እንደምትሉት አይደለም። እዚህ ጋር መታችሁ የፈለጋችሁ ወሬ እንደምታወሩት አይደለም። ህግ የያዘው ነገር እግዚአብሔር በቃ ይሄ ህግ ቆንጆ ነው ወይ ለሆነ ነገር ነው። አሁን ባለፈውም ልክ እነሱ የሸረቡት ጦስ ጥንቡሳስ ሄርሜላን እና አብርሽን አንድ ላይ እንዲያደርግ ነው ያደረገው። አሁንም ደግሞ የሆነ ነገር ነው ይዞ የሚመጣው ሰላም የሆነ እኛም እፎይ ብለን ደስታቸውን የምናይበት ነው ይዞልን የሚመጣው ብዬ ነው የማስበው። በእኔ በኩል በእኔ እይታ በእኔ አስተሳሰብ እንደዛ ነው የማስበው። ወደዳችሁ ጠላችሁ ውዶችዬ እንጂ ሌላ ነገር ምንም ይዞ የሚመጣብን ነገር የለም። እና ያውላችሁ እኔም ልብሴን እየተኮስኩኝ እነሱም ልባችንን ይተኩሱ፣ እኔም እዚህ ጋር ልብስ ልተኩስ። ምንም ማድረግ አንችልም። ምን ማድረግ እንችላለን? ምናረግ ነገር ይኖራል? ብንችል ብንገላግላቸው ቆንጆ ነበረ። የሚገላገሉ አይደሉም። ተያይዘው በቃ እኝኝኝኝ ማለት ነው። እኝኝኝ ታውቃላችሁ። እና እንደዛ ነው። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ላይክ አርጉልኝ፣ ሰብስክራይብ አርጉልኝ ማለት ራሱ ትቻለሁኝ። በቃ ለማታደርጉልኝ ለምን አርጉ እያልኩ አስጨንቃቸዋለሁኝ። እኔ እኮ ላይክ ራሱ ማድረግ እንዴት እንደሚከብዳቸው በጌታ ስሙ። ሀይኛ ኢትዮጵያኖች የክፋታችን ጥግ እኮ መቼም አይተወንም። መቼም አይተወንም። እናንተ ምንም የሚቀንስባችሁ ነገር የለም። ላይክ ብታደርጉ ምን ብትሉ ምን ችግር አለው? አትከፍሉበት። ሰው የማይከፍልበትን ነገር ከፍላችሁበት ቢሆን ኦኬ፣ ብሬ ይቀንስብኛል፣ ይሄን ባጎድል ይሄን ማን ይሞላልናል እንላለን። እግዚአብሔር የሰጠንን እጅ ላይክ ማድረግ ይከብዳል። የሚከፍለው የውጭ ካምፓኒ ነው። መቼም የኢትዮጵያ ካምፓኒ ከፍሎ ካምፓኒያችን ማለትም አገራችን ትከስርብናላችሁ አትሉ። እና እንደዛ ነው እላችኋለሁኝ የኔ ውዶች፣ የኔ ተመልካቾች፣ የሀገሬ ልጆች እና ሰላማችሁ ባላችሁበት ብዝዝት ይበልላችሁ። እና ቻናል አስተያየት ልስጥ ብዬ ነው። ዳግም እንገናኛለን በሌላ ቪዲዮ። እግዚአብሔር ሰላም ይብዛላችሁ። ሰላም ዋሉልኝ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ዓለምን በሙሉ ሰላም ያርግልን። ሰላም ካሌለ ለሰው ልጅ ምንም የለምና ሰላም ሁኑልኝ። መልካም ውሎ